وانو وانو في وانو 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 في وانو وانو في እንዳትጸልይ አንተ እንዳትጸልይ እንዳትጠይቀው ምን ብለህ ልጠይቀው መኖር አልፈልግም ወሰደኝ ልትለው ምን ትሰራለህ እዛ ንገረኝ ስማ ቢያንስ እኮ እዚህ ተስፋ አለ ትዝታም አለ ከትዝታ ጋር አብራት ምንም ትዝታ እንዳትወራ ምንድን እሪ በከንቱ ነው የሚሆንብህ። ምንድን ነው የምትጮህ? አትጮህ አትመጣም። እሷ ትመጣለች። አትመጣም። አትመጣም። አትበለኝ። ትመጣለች። ሰውዬ አንተ እንዳታለቅስ። እብዶች ካዩ አልቃሻ ይለዋል። አልቃሻ ይሄ ፈሪ የማይረባ ቀጭባራ ሰው ነው የሚሉህ። ለእብዶች እንደው ምን ማድረግ አለብህ መሰለህ? መሳቅ እንደዚህ ፈገግ ማለት ነው ያለብህ። ሳቅላቸው በደምብ ይፍሩ፣ ይሽሹ። እሷንም አትጥራት፣ ልጆቿን እያስተኛች ነው። አትመጣም። በቃ በእናትህ ተወኝ፣ በልቤ ይሻለኝ። ተወኝ፣ በልቤ ይሻለኝ የሆነበት በቃ ተወኝ። አትመጣም አትበለኝ። በቃ ተወኝ። የአንዳንድ ሰዎች መሄድ እኮ ላለመመለስ ነው። አዎ ላለመመለስ። የኔዋ አትመጣም ቀርታለች። ጠብቀኝ ብላ አቁማኝ ሄዳለች። ባሏ አልሞተም መሰል ላትመጣ ቀርታለች። ደግሞ ልጆቿ አላት። ልጆች አሉ። እሙሹ ትላለች። እኔን እዚህ አቁማኝ ልጅ ታሳድጋለች። እሙሹ ወይኔ አትጠቀም። የእብድ መፈንጫ ሆኜ ልቅር። እብዶች መጡ። የዚህ ስል ደግሞ ልኛው ከየት ተጨመረብኝ። እብዶቹ መጡ። ዋኖፊ ዋኑ ምን እየሰራሽ ነው? ዋኑ የምትባለዋን ወፍ ላይ ብዬ ነው። በዚህን ሰዓት ይልፋጭና ዋኖፊ ይላል። እዚህ ሰፈር ግን ሙናዬ ዋኖፊ ማለት ነች። እኔ እንጃ እማዬ፣ አላውቃትም።
ይወዛወዘኛል ይወዝውዝ አባቱ ፍቅር እኔን ይዞኝ እንደ ታናሽቱ እንዴ ሳልሰጥሽ ወዝኩ ይኸው የምትወጃት ስሪ እኔ ላንቺ ነው ያመጣሁት። ምን አበላለሁ? እሺ ወይ ሙን ምን ነው? ምን ሆነሃል? እኔ በቃ ሙኒት ስልሽ ከሰው ጋር የተጋራውሽ እየመሰለኝ እናደዳለሁ። ሙና ስም አይደል እንደማን ልትለኝ ፈልገህ ነው? ቢሆን በቃ የኔ ብቻ መሆንሽን የማረጋግጠው በቃ እኔ ብቻ የምጠራሽ ስም ሲኖርሽ ብቻ ነው። እሺ እኔ ያልቅበት። እውነቴን ነው። አዎ ዋኖፊ ብዬሻለሁ። ዋኖፊ ምን ማለት ነው? የብቻዬ የኔ ብቻ ማለት ነው። ደስ የሚል ስም ነው። ዋኖፊ አንቺ አትሰሚኝም እንዴ? መች ጠራኸኝና ነው የምሰማው? ነው ወይስ ስሙን አልተቀበልኩትም? እሺ እኔስ አንተን ማን ብዬ ልጥራ? በድሉ። እሺ በድሉ። እኔ እንድታቆላምጪ ነው የምፈልገው። እሺ በድል። በድሉ ስላልኩ ነው እንደዚህ የምትለው? አንዴ ብቻ ስሙትልሽ፣ አንዴ ብቻ አቆላምጠሽ ጥሪ። እሺ በድል። አትጃጃል ከዚህ በላይ። አንዴ ቁልምጥ አድርገሽ ጥሪ። ቻው በድል። ቆይ በድል ነይ ብዬሻለሁ። ዋኖፊ ወይ ለካ ለኔ ጎረምሳ ነበር ሲፏጭ ነበረው። ገና ቂጥሽን ሳትጠርጊ ጎረምሳ ላፊት። እንደሱ አይደለም እማዬ፣ አንቺ እንዳሰብሽው አይደለም። ሞቻለሁ። ኧረ እማዬ ተሳስተሻል። ለኔ አልነበረም። ይለይልናል። ወይ እኔ ወይ አንቺ ትኖሪያለሽ እዚህ ቤት። እሺ ምን አለ ዛሬ እንኳን አቆላምጠሽኝ ደስ ብሎኝ። የዛኔማ እኮ ቀለድክብኝ። ምን ሆነ ነው? በድሉ ቀርበሻል። ትንሽ ቆልመጥ አድርጊ። እሱን እንኳን አታስበው። ቆይ ለምንድን ነው እንደዚህ ራስህን የጣልከው? ፍቅር ይዞኝ። አስቀልዳ በድል። ከረጅም ዓመት በኋላ ከብዙ ዓመታት በኋላ እውነተኛ ደስታ ተሰማኝ። ዋኖፊ አንቺ በዙሪያዬ ከሌለሽ እኮ ደስታ የለኝም።
ብዙ ማውራሽ ነገር ነበር። አንገናኝም? የተለመደው ቦታችን ላይ እንገናኛለን። ሰዓታችንን ካረሳህ የተለመደው ቦታችን ላይ እንገናኛለን። ሰዓታችንን ካረሳህ ዋኑፊ ዋኑ እማዬ ምን ሆነሽ ነው? ገና ከመምጣትሽ ማን ነገረው? ማን ነው? ዋኑፊ ዋኑ አትሳቂ፣ አያስቅም። እማዬ አሁን እኮ ትልቅ ልጅ ሆኛለሁ። ብዙ ነገሮች ተቀይረዋል። እኔና ይሄ ማን ነው አልተቀየርም። ስንት ዓመት እየመጣ ደነቆረኝ። የለችም አይሰማ፣ ህግ አይሰማ፣ ጎረምሳ አይፈራ። በድሉ ይሄን ያክል ጊዜ ይመላለስ ነበር። ሁሌም ቢቸግረኝ ጎረምሳ ገዝቼ ድርሽ እንዳይል አስደበደብኩት። ሊዘርፈኝ ነው ብዬ ፖሊስ ጣቢያ ማሳሰርኩት። እሱ ግን መልሶ ያፏጭና ዋኑ ዋኑ ይላል። ቆይ ለምንድን ነው እንደዚህ ራስህን የጣልከው? ፍቅር ይዞኝ ዋኑ የብቻዬ የኔ ብቻ ማለት ነው። ዋኑፊ ነይ ተመለሽ። የኔ ብቻ መሆንሽን ማረጋግጠው በቃ እኔ ብቻ የምጠራሽ ስም ሲኖርሽ ብቻ። ትመጣለች የነገረችኝን አንዱን አልሰማሁ እኔ በሽተኛሽ ወይ አልሞት አንድኔ እሷንም ጥሎባት እንደኔው ትሁኔ ይህ የባል አገር ቤት ደሳሳ ውስጡ ሲገቡ ቆንጆ አለሳ ባቄላ ምርቱ እንጂ አያምርም ክምሩ ተጫዎች ልጫወት ምንድነው ማፈሩ እየሮጥኩኝ አውሬ እንዳባረረ
ስተይንሲ ታዲያሁነ ፍቅር ነው ስሜት ነው የሚያስተሳስረ ጠብ ገለባ እኮ ነው ምን ፍሬ አለው? እኔ ነበርኩ ሙሽራ መሆን የነበረብኝ። እንዴ እሱ እኮ ሱፍ አለው። ለሰርጉ የመጣው እንቆላል አየህም እንዴ? አሁን ዝም ብለህ ክላክ ሰንፋ። ቆይ አንተ ቆሎ በለም ከዚህ በኋላ አንቺ ቶሎ ቶሎ አትበይ፣ አታለቅሲ። እኔ ላንቺ ለጥቂት ጥቂት ስልሽ አታለቅሲ። አንተ ባለጌ ልጄ ምንድነው ያረካት? የቃቃ ሚስት እኮ ናት። አሁን ተናገር፣ ምንድነው ያደረከው? አባቴን እናቴን እንደሚያረካት ምን ቆርጦህ ነው የኔ ልጅ የምትገርፈው? ስለምወዳት አባዬ እማዬ ስለምወዳት አይደለም የሚገርፋት። ድንጋይ ለነገሩ የማ ልጅ ነህ? እንደ አባቴ ይወድሻል። ስናርግ ጊዜ ይስተፋል። ከምር ነበርኩ የምትወደኝ። ታውቃለህ እዛ ከሄድኩኝ በኋላ በጣም ብዙ ጓደኞች ነበሩኝ፣ ግን አንድም እንደራሱ የሚወደኝ ጊዜውን የሚሰጠኝ ሰው አልነበረም። አንተ ግን እንደ ጓደኛ፣ እንደ ወንድም፣ እንደ ቤተሰብ መሆን ትችልበታለህ። ግን ቆይ እኔ ከሄድኩ በኋላ ምን ተፈጥሮ ነው አንተ እንደዚህ ሆንከው? ወይ እራስቸው እማዬ እኮ የድግሱን ዕቃ ሄደሽ እንድታመጪ ብላኛለች። ቅርታ የልጅነት ጊዜያችን ናፍቆኝ ስለነበር እሱን እያሰብኩ ነበር። ሳላወራሽ ልትሄጂ ነው? በኋላ እኮ እንገናኛለን። ከዚህ በኋላ እዚህ ልሆን ስለመጣሁኝ በደንብ ነው የማገኘው። ከዚህ በኋላ አግብቼ እዚህ ስለምኖር በደንብ እንገናኛለን። አግብቼ ከእናቴ ጎን እኖራለሁ ብዬ አስቤ ነው የመጣሁት። አንተ አታስብ። በጭራሽ አንተን ማገኘህ አልመሰለኝም። እዛ ያለው እሱን የምታገባ ሴት ምን አይነት ትሆን ብዬ አስብ ነበር። አንተንም ግን እንዲሆን አገኘሃለሁ ብዬ አስቤ አልነበረም። ደግሞ በኋላ ለምን እንደዚህ ዝምተኛ እንደሆንክ እንነጋገራለን። እሺ በቃ ቻው። የአንዳንድ ሰዎች መሄድ እኮ ላለመመለስ ነው። አዎ ላለመመለስ። የኔ ዋት መጣም ቀርታለች። ጠብቀኝ ብላ አቁማኝ ሄዳለች። ዋኖፊ 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 የሙሽሪት አገር የሙሽር የማገር እንዴት ነሽ ቆራጣ? ተያይዘዋል 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 ተያይዘዋል
ተያይዘዋል ተያይዘዋል ተያይዘዋል። አስደነገጥኩ አይደል? አዎ በማመንና ባለማመን ስሜት ውስጥ ሆኜ አስደነገጠኝ። ተካካሰ። ምኑ? ማየ ከሱ ጋር እንዳትጫወቺ ብላኛለሽ። ለምን? ባለጌ ነው ብላኛለች። ስለመቶስ ነው ባለጌ ሆንኩት። እሳቸው ስለመቱኝ ባለጌ ናቸው ማለት ነው። እናቴ ባለጌ አይደለችም። እየመቱኝ የሚማታው ሰው ማን ነው ባለጌ ያለው? እሱን ነው ማለት እኔ ስለምወድሽ ነው የመታውሽ። ለምንድን ነው የምትወደኝ? እኛ ግን እወድሻለሁ። ሳድግ አባቴ እናቴ እንዳገባት 20 በሬ ጥዬ 30 ፍየል አርጌ እያሰራችን ጊዜ ንጉሱን ጋብዘን መድፍ አስተኩሴ ነው ማንገባስ። እማዬ መጣች። በዚህ በቀትር ምን ይገትርሻል? ሂጂ ቅባትና ቦርሳ ይዘሽ ነይ። አንተ ሰው ጋንጩር! አቤት። ምን ልትሰራ መጣ? ሚስቴን ላይ መጥቼ። ቆይ ለእናትህ ነው የምናገረው። አንተ ነህ አድርገኝ ላግኝህ። ልጄ ሴት ልጅ ነች ያለች፣ ነገዋ ያሳስበኛል። ሁሉንም ማረገው ከአንተ ጋር ጸብ ኖሮኝ አይደለም። አንተ የሰጠሃት በፍቅር ክንፍ ማለትን ነው። ራሷን መርሳት ነገና ለማሰብ ነው። ህይወት ደግሞ እንደዛ አይደለም። መሬት ስትወርድ ሌላ ናት። ፍቅር ከመክነፍ ጨርቅን ከመጣል በላይ ናት። ዋኖፊ እኔ ብቻ ነሽ ብዬ ጠበቅኳት። ያለሷ መኖር እንዴት እንደሆነ ግራ እየገባኝ ጠበቅኳት። ስትመጣልኝ ግን መኖር አማረኝ። መኖር ጓጓ። ልጄ መለየት ልብን እያደማ ህሊናን የሚያቆስ ታላቅ የፍቅር እንቅፋት ቢሆንም ከገባህበት ዓለም ንቃና ህይወትን ካለሷ መኖር ጀምር። ያለሷ ኖሬያቸዋለሁ። ምንም ደስታ የለውም። ምንም ጨፍረ ስሸኛት ይወጣልሃል። ደግሞ ካላንተ ሰው የላትም። አደራ ሰርጓን እንዳትቀር ጨፍረ ሸኛት። ቀርሽ እሺ፣ አልቀርም ወሩዬ፣ አልቀርም። ጨፍሬ ነው መሸኛት ወሩዬ። እሷ ብቻ ደስተኛ ትሁንልኝ። አልቀርም አልቀርም። ከዚህ በኋላ አግብቼ እዚህ ስለምኖር በደንብ እንገናኛለን። ደግሞ ካላንተ ሰው የላትም። አደራ ሰርጓን እንዳትቀር ጨፍረ ስሸኛት ይወጣል። ጨፍረ ሸኛት። አይዞሽ ሙሽሪት፣ አይበልሽ ከፋ፣ አይበልሽ ከፋ፣ ሁሉም ያገባል በየወረፋ።
በየወረፋው አይዞሽ ሙሽሪት አይበልሽ ግር አይበልሽ ግር ትዳር ጥሩ ነው ያሞቃል ፍቅር ያሞቃል ፍቅር አይዞሽ ዋሉዬ አይበልሽ ከፋ አይበልሽ ከፋ ያገባል በየወረፋ በየወረፋ አይዞሽ ዋሉዬ አይበልሽ ግር ሰርጉስ የማን ነው? እናትሽ አገቡ እንዴ? አይ እኔ መጥቼ ነው። አንተ ከጠበቀኝ ጊዜ አንጻር የኔ እሱን ትቶ መምጣት በጣም ቀላል ነው። ዝም ብለሽ ቀፊ 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 የልጅነት ጊዜያችን ናፍቆኝ ስለነበር እሱን እያሰብኩ ነበር። ሳላወራሽ ትሄጂ ከረጅም ዓመት በኋላ ከብዙ ዓመታት በኋላ እውነተኛ ደስታ ተሰማኝ። ዋናፊ በዙሪያ የቀለለሽ እኮ ደስታ የለኝም። አልፈልግም ውሰደኝ ልትለው ምን ትሰራለህ? ንገረኝ። ቢያንስ እኮ እዚህ ተሳስባለህ፣ እዚህ ተሳስባለህ፣ ተሳስባለህ።
ኧረ ታፈንኩ። ዋን ዝም ብለህ ቀፈኝ። እኔ እኮ ሰርግ ሳስብ ትዝ የምትለኝ አንተ ነህ። 20 በሬ ጥለህ 30 ፍየል አርደህ የምታገባኝ ንጉሶቹ ተጠርተው የሚከበርበት እኮ ነው ትዝ የሚለኝ። እሱ ማኬት ይመጣል ዋሉ አንቺን በመጠበቅ እኮ ነው ያየሁልሽ፣ ቆሜ ቀረሁልሽ። እኔ ትጠብቀኛለህ ብዬ በጭራሽ አስቤውም አልሜውም አላውቅም እኮ። የአንድ ጥያቄ መልስ ለማወቅ ነው የመጣሁት። የምን? ለባልሽ የምትገቢውን ቃል ትጠብቂያለሽ? ለቃል ትታመኛለሽ? ቃል እስከገባሁ ድረስ እጠብቃለሁ። ግን ለምን ጠየቀኝ? ምን አልወጥሻል? ከአንድ ጎረምሳ ጋር ታየሽ ቢባል ብሰማ መቆያ ግዬ ነው የምጠብቅሽ። እተኩስሻለሁ። አርፈሽ አንገትሽን ደፍተሽ ትምህርትሽን ተማሪ። ምን ይዘጋሻል? ቀና በይ። አሁን አንገትሽን ደፍተሽ ነው ደግሞ ቀና ምን በሂጅ የምወድሽ ለጤናሽ እንደምን አለሽ? የሰማይ ስፋቱን የመሬት ጥልቀቱን ያህል እየወደድኩሽ እንዴት ዝም ትይኛለሽ? እኔ እንደወድ አልተፈቀደልኝም። ከወደድኩ ደግሞ እገደላለሁ። እኛ እየሮጡ የሚመጡት እናትሽ ናቸው እንዴ? ጅል። እሺ ምንድን ነው? ለአንቺ የሚሰማኝ አንቺም የሚሰማሽን ጻፊልኝ። እሺ በሬዎቹንና ፍየሎቹን መግዛት እስክችል ድረስ ዝም ብዬ እጽፍልሻለሁ። የባቡሩ መንገድ ወጋኝ ተረከዜኝ፣ ሰው ሁሉ አወቀብኝ ባንቺ መተከዜኝ።
ሮዛ አበባ ላይ ሮዛ አይቻለሁ አንቺን የመሰለ ፈልጌ አጥቻለሁ ምነው ባደረገኝ ዝንብ ወይ ትንኝ ከንፈርሽ ላይ ሆኜ እሺ እንድትይኝ እሺ እሺ ከከንፈሬ ላይ የለም ትመጣለሽ ብዬ ሳይማዶ የልጅነት አይኔ ማማ እንደበረዶ ደሞ አበባው እንዴት ነው መንደው እናትየው ናቸው የግድግዳ ተባይ ልጅትየውማ አይጸባይ እናትየው ናቸው የግድግዳ ተባይ ልጅትየውማ አይጸባይ ጭራሽ እናቴ እሸቱ ወይ አንተ የኔ እናት ናት የግድግዳ ተባይ ልጅትየውማ አይጸባይ ይላል በእናቴ ቀልድ አላቅም እሺ እኔ ደግሞ ባንቺ ቀልድ አላቅም እኔ እኮ እንደዚህ ስትጣሪ የልብሽን ሞነጫጭረሽ የመጣሽ መስሎኝ ምን ነው ዝንጀሮ ጠባቂ ላይ አድር ያመሻል አፌ ፈራሽ እንጂ ልቤስ ከጅሎሻል ዝንጀሮ ጠባቂ ላይ አድር ካመሸ ከፈራኝማ ነገር ተበላሽ 20 በሬ ጥለ 30 ፍየል አርደ ንጉስ ጠርተ እስክታገባኝ ድረስ በጉጉት ተጠብቃለሁ ቃሌ ነው ቃልሽ ነው ልመንሽ ሰማይና ምድርን አቁሜ ቃል ገባላለሁ እና የልብሽን መሻት መቼ ነው የምጽፊልኝ የልቤንማ ከትምህርት ቤት ስመለስ ማየ ስለሌለሽ ጽፌ ይዤ ልመጣለሁ እንዴ ምንድነው እሱ ጀንች እኔ ምን አልኩኝ እናትየው ናቸው የግርግዳ ተባይ የልጅቷማ አይጸባይ በቃ ዛሬ ወስጄ በላይ ከኬክ ጋብዝሻት ከዛ ሰው እንዴ ወይ አረ ማስ እኔ አንቺ ከዚህ ወደ ባንቺ ተስፋ ቆርጫለሁ እዛው ያባቶችሽ ዘመድ ጋር ልኬ ብትፈልጊ ሰውኝ አባዬ በእናትሽ ብታቂ እኔ ላንቺ ነበር ምለፋው ክብር ያለው መውደድ አይደል እንዴ የምትመኝልኝ ማየ ታዲያ ይሄ ቂጡን ከጣለ ምን ክብር ልታገኝ ነው ቂጡን ከጣለ ዱርዬ ጋር ሊያዋርድሽ ነው እንጂ ሱቆ ከልጅነት እስካሁን ነኝ ያለ ነው የቆየው አሁን ደግሞ 20 በሬ 30 ፍየል አርዶ እንደሚያገባኝ ቃል ገብቶልኛል ስንት ድንኳን እንደምትጥሉ ወስናችኋል የሚጠሩትን ሰዎች ወስናችኋል
እሱም ንጉሱም ስለሚገኙ ችግር የለውም። ንጉስ አባሽ ይጥፋ። ዝም በይ እንገርሽ። እናንተ በዚያ ያያዛችሁ እንኳን ንጉስ ጥሩ በሬ አታገኙ። ከዚህ ወዲያ እኔ ልብስሽን ስብስብ አድርገሽ የአባትሽ ዘመዶች ጋር ሂጂ። በቃ አልችልም። ይዘኸኝ ጥፋ። ከአንተ ጋር አብሬ የሄድክበት ሁሉ እከተልሃለሁ። እኔ እኮ እስክሞት ድረስ እወድሃለሁ። ነፍሴ እስክትጠፋ ድረስ እታመንልሃለሁ። ባሌን አቅፌ አንተን ከማስብ ቃል ሳልገባ ሳልታሰር ይዘኸኝ ጥፋ። ዋረፊያ እኔ የመጣሁት ያንቺን እውነት ዓይንሽን እያየሁ ለመስማት እንጂ በእኔ የተነሳ ቤት ትዳር ለማፍረስ አይደለም። እወድሻለሁ። መኖር እስኪያስጠላኝ እወድሻለሁ። እስትንፋሴ ቀጥ እስክትል እወድሻለሁ። ፍቅር አለመለያየት አይደለም፣ ይልቅ ተለያይቶን በፍቅር መጽናት መቻል ነው። እኔ እናትሽ እንዳያዝኑብሽ እንዲረግሙሽ አልፈልግም። ስላንቺ ክፉ ሲያስቡ ራሱ ይከፋኛል። ለምን ታዝንብኛለች? ለምን ትረግመኛለች? እኔ እኮ ለሷ ብዬ ነው ለማግባት የወሰንኩት። የልጅ ልጅ ሳላይ ከመሞት ስትለኝ እኮ ነው ዘቡ ብዬ ለማግባት የወሰንኩት። ጎበዝ ጎበዝ። እውነተኛ ደስታ ያለው ለምንወዳቸው ሰዎች የምንሰጣቸው ደስታ ውስጥ ነው። አስተዋይ ሰው ከሚወደው ጋር ባይኖር የሚወደውን አይረሳም። አስተዋይ ባልሆን እንኳን አልረሳሽም። ይቺ አህያ የት አባቷ ሄደች? ደህና ተገላግያት ነበር። የትም ስታውደለድል ኖራ ደግሽ ማለቷ ሳያንሳት እኔን ስራ አሸክማ እሷ ትጠፋለች። አላለበሰችኝ፣ ቤቴን አላደሰች። ከዚህ በኋላ ድግስ የሚባል ነገር የለም። የአባቷ ዘመዶች ጋር ሄዳ ትደግስ። ከዚህ በኋላ ድግስ የለም። ፈጣሪ ወደዛ ውሰድልኝ ልረፍበት። ሰው ደስ ሲለው ማትወዴ ልጅ ምቀኛ እሷን አየው። መምጣትሽ ያስደስታቸዋል ብዬ ነበር። በእጃችን ያለው ነገር በቂ መስሎ ካልታየ ድፍን ዓለምን ብንጨብጥ ራሱ ሐሰተኛ እንጂ ደስተኛ መሆን አንችልም። ምን አለ ያኔ ከሚልኩሽ ለእኔ ቢሰጡሽና እኔ ስላንቺ በደከም። ምን አለ ስላንቺ ብራብና ብጠማ። ማርፈድ ብቻ ሳይሆን መቸኮልም አንዳንድ ዋጋ ያስከፍለናል። ምናልባት እግዚአብሔር ይህንን ቀን ከፊት አስቀምጦልን ሊሆን ይችላል። ወሬ ሀበሬጤ 30 ፍየል የማርድበት ሀብት ንብረት የለኝም። ግን አንቺን ከጎኔ ይዤ እጠራለሁ። ከዛ ደግሜ ደጋግሜ በክብር አገባሻለሁ። ያለንን ካሰብን እኮ የጎደለን የለም። ደግሞ እስከዛው ሰርጋችን ላይ የሚገኝ ንጉስ ሊኖረን ይችላል።
እደይ በድሉ አዎ እንዲህ በቁም ነገር ብታዳምጠኝ ነው የሚሻለው። እኔ ከእናቴ ቤት ወጥቼ እዚያ አፍንጫዋ ስር መኖር አልችልም። አንኖርም። ከዚህ በኋላ ሁለት ሳንሆን አንድ ነን። እሺ፣ ግን ከዚህ አካባቢ ርቀን መሄድ አለብን። ኑሯችንን ማስተካከል፣ ስራ መስራት፣ መለወጥ መቻል አለብን። አንቺ ካለሽ ምንም አልፈራም። የትም ቢሆን እከተልሻለሁ። አንቺ ከጎኔ ካለሽ ምንም የሚያቅተኝ ነገር የለም። አንቺ እኮ ማለት ለእኔ ቆመሽ የምትራመጂ መድኃኒቴ ነሽ። ዋንዬ ደግሞ አንድ ቀን ሰው እንሆንና እናትሽ እግር ስር ተደፍተን ማሩን እንላለን። ግን እኮ እናቴን አስከፍቻታለሁ። በተከበረችበት ሰፈር ነው ያዋረድኳት። ደግሜ ነው ማየት የምችል አይመስለኝም። አይዞሽ እኔነቴ ጠፍቶ ሳጣው ማንነቴ ሰተት ብለሽ ገብተሽ ቀየርሽው ቅኝቴ ቀየርሽው ቅኝቴ የእናቴ ምርቃት ጸሎቷ ደረሰ ፍቅርሽ በደም ስሬ በልቤ ነገሰ በልቤ ነገሰ አላውቅ ፈዝዤ ጭራሽ ተማርኬ ንገሪኝ ንገሪኝ አንቺ ነሽ ሆይ ምንድን ነው? ለምንድን ነው በር ላይ ቆምሽው? ውጧሉን እንደ አበረሩ ዋኑዬ፣ ምነው አስከፋውሽ እንዴ? እንካያስ ምንድን ነው? ምን ላድርገው? አጨብጭቡ አጨብጭቡለት አንዴ ሁላችሁ እናንተም አጨብጭቡ። እሺ እሺ አመሰግናለሁ። ይቆረጥ ይቆረጥ አጨብጭቡለት።
እንጂ አንቺ በቃ ወዴት ነው? እቃዎቹን ላስገባ እንጂ መጀመሪያ ውስጡን አይተኸው ነው እቃ ማስገባት የሚቻለው። ምንም ቢሆን እዛ ውስጥ ያለው ላንቺ የገዛውን ስጦታ እሱንማ ትተነዋል። ምንድን ነው? ነፍሷን ይማረውና እናቴ ስትሞት የሰጠችኝ ወርቅ ነበር። ለአንቺ እሰጥሻለሁ ብዬ ቋጥሬ አስቀምጬው ነበር። ግን አሁን ላይ ሳስበው ደግሞ ለወርቅ ወርቅ ምንም አይሰራለት። ዋኑዬ ባዶሽን ተከትለሽኝ ስለመጣሽ አንዳንድ የሚያስፈልጉሽን ነገሮች ገዛዘው። ምንም ቢሆን የአንቺ ስጦታ ነው፣ ትተንም አንገባ። ባዶ ቤት አልነበር እንዴ ተከራየ ነው? ይኸውልሽ አንቺ ይኸውልሽ በኋላ ከነቃውን ያከራየናችሁ ብሎ የቤት ኪራይ ጨምሩብናል። እኔ ማርቆይ እኛ በላባችን ሰርተን ቀስ ብለን እቃውን አናሟላም እንዴ? የት ሄድብናል? ምንድን ነው የሚያስቅሽ? ሁኔታ ነው የሚያስቀኝ። ሴትዮ ይኸውልሽ በኋላ የቤት ኪራይ ሲደርስ ከምናለቅስ አውጥተን እንመልስላችሁ። ለማን ትለኛለች እንዴ? ለሰጡን ሰዎች ላከራዩን ሰዎች ነው። እነዚህ የኔ እቃዎች ናቸው ማለት የኛ እቃዎች ናቸው። አንቺ እንዴ ገና ሳትጋቢ እቃ መካፈልም ጀመርሽ? እንዲህም ጀመራችሁ እንዴ? አትሳቂ እባክሽ። ልሽ በኋላ ባል እንዳልሆንብሽ። ባል እንዴት ነው የሚሆነው? ባልማ ይኸውልሽ እኔ ባል እባክሽ ንገሪኝ፣ ምንድን ነው? ለምን ታስጨንቂኛለሽ? ደንቄም ባል እንዳልሆንብሽ። አንቺ ቆይ እንደዚህ ስሜሽ ለጠየኩሽ ጥያቄ መልስ መስጠት ይቅርና እንደው ኩላሊትሽን ሁላ እኮ አውጥተሽ ልትሰጪኝ ይገባ ነበር። አንድ ያጣላል ብዬ እኮ ነው። ይኸው ንገሪኛ። እሺ ንገሪኛ። ጎሽ ስፈልግሽ አገኘሁሽ። ምን ነው? ምን አጠፋን? ፈልግሽ ነበር ማለት አጠፋሽ ማለት ነው እንዴ? አረ እንደዛ አይደለም። እውነት አለሽ። አከራይ ፈለግኩ ካለ ክራይ ልጨምር፣ የመብራትና የውሃ ጭማሪ አላም የፈረደበትን ልጄ ከአሜሪካ መጣ ሊል ነው አይደል? አረ እንደሱ አስቤ አይደለም። የመጀመሪያ ቤታችን ስለሆነ እኮ በመጀመሪያ ቤታችን ምን አጠፋን ብዬ ደንግጬ ነው። የመጀመሪያችሁ መሆኑንማ አይቼ እስክትደራጁ ድረስ ክራይ እቀንስላቸዋለሁ። ደግሞ አንድ ሰው የቤት እቃ በቅናሽ ሲሸጥ ገዛልሽ። ቆይ አሁን ከየት አምጥተን ልንከፍላቸው ነው? ከዚህ በኋላ በወር 2000 ብር ትከፍላላችሁ። 6000 ብር መልስ ነበራችሁ። እነዚህን እቃዎችን ገዛዛውላችሁ። መልስም አለሽ። ይሄው መልስሽ። ምን ነው አጠፋው እንዴ? አረ እንደዚህ አይነት ሰው በህልሜ ነው በሆኔ ነው ብዬ አስቤ ነው። ታዲያ መብራትና ውሃ ማባከን አይቻልም። በጣም በኢትዮጵያዊነት ተስፋ እንዳልቆርጥ የሚያደርጉኝ እኮ እንደዚህ አይነት ምርጥ ሰዎች ናቸው። ገርማል። እሺ ምን ይባላል? እኔን ራሱ በጣም ነው ያስገረመችኝ። እንደው ፈጣሪ ልቧን መሻት ይፈጽምልኝ። አሚን አሚን አሚን። የልብሽን መሻት ይሙላልሽ። አሜን። አሁንማ ቤታችን ከተሟላ ይኸውልሽ እኔም ወጣ ብዬ ስራ እፈልጋለሁ። ከዛ አንቺ አንቀባርሬ ነው ማኖርሽ። እኔ ቤት ቁጭ ብዬ ማንን ጎፈሬ ላበጥር ነው? እኔም ወጣና ስራ እፈልጋለሁ።
ከዛ ተባብረን ነጋችንን ውብ እናደርገዋለን። ከዛ በፊት ግን ምንድን ነው ደግሞ? ከውድ ባለቤትህ ለውድ ባሌ መጀመሪያ ስጦታ አኮንት ይፈቱት። በጣም የማመሰግን ነው። እኔም ያመጣሁልሽ ይከፈታ። እባክዎ የተከበሩ ይክፈቱት። እንዴት ነው? ወደድሽው? አመሰግናለሁ። ቀና ምን አይተሽ እንቀባረርሻለሁ። አንተ ልጅ ወደ ውስጥ አትግቢ እንዴ! አልገባሁም። አሁን እና ይሄ እኩል ነው እንዴ? እሺ ዳርዳሩን ብቻ ይኸው ገባሽበት። ምን ካልቻልሽ ያለ ደህና አደራችሁ። ሰላም አደረ። እንደምን አደራችሁ? እንግዲህ ደህና ዋሉ። እሺ ምን ሆነሽ ነው ውሃ ላይ የተዘረፈትሽው? በአንተ ምክንያት ነው እንደዚህ የሆንኩት። ሴትዮዋ በውሃና በመብራት ቀልድ አላውቅም ብለዋል። በቃ ከዚህ በኋላ በኩርኩም እያልኩ ነው የምቀልድሽ አይደለ? አንተ በኩርኩም ስትቀልድ እኔ እጄ ሙቅ ጨብጧል ቆሜ ያለሁ። ምን ልታረጊ? አንቺ ነቢ ቀዳፊ ማማ ልጆትን ልጥራሎት እንዴ? አይ ግዴታ ይሁን። የሻረግን ፈልጊያት ነው። ማንሽ ደግሞ ይሻረግ? አንተስ ማን? ማማ እዚህ ሰፈር ምን ያደርጋሉ? እቃ ይዤ በዚህ ሳልፍ ልጄ ሱቅ ደርሳ ስትመለስ አይቼ ደንግጬ ቆም። ኧረ ዋኑ ዛሬ ከነጋ ወደ ሱቅም አልወጣችም? አመነችሽ እንዴ? አይ ማማ፣ የዘንድሮ ሰው እኮ ብር ጥላል ብሎ ከቦርሳ አውጥቶ ቢሰጡ እንኳን እግዚአብሔር ይስጥልን ብሎ ተቀብሎ ይሄዳል። ግን እርሶ እንዲህ የሚያስቡላት ከሆነ ለምን አራቋት? በፈተና ውስጥ ስታልፍ በራሷ መቆምን ትችልልኛለች ብዬ ነው። ፈተና ሲበዛባት እንዳትማረርብኝ እኔ እናቷ አለሁላት። ሁሉም ሰው ትንሽ ድጋፍ ቢያገኝ ሰው ይሆናል። ልጄም ሰው እንድትሆንልኝ ጥላዋ ሆኜ አበረታታለሁ። ብዙ አመት ከኔ ርቃ ነው የኖረችው። አሁን ቢራቢሮቹን ከማባረር አበባ መትከል መርጫለሁ። እንግዲህ ይሁን እንግዲህ እግዚአብሔር እንደሚያውቀው ያደርጋል። ደህና ነው። እባክህ ልጄ ከልጄ አስታርቀኝ። ተቀይማኝ አትኑር። አረ ማማ እሷ አልተቀየሙችት እንዴ? እንደውም እሷ እናቴን በተከበረችበት ሰፈር አሳፈርኳት ብላ በጣም ውስጧ አዝኗል። ምን አርጋ ታሳፍረኛለች? አልሞተች። ደግሞ የጊዜ ጉዳይ ነው። ማግባቷ አይቀርም። ራስ ወዳድ አትሁን። ልጄንም ሄደ ይዛሃት መተ አንድ ላይ ቀፉኝ።
ምን ነው አመመህ እንዴ? ኧረ አላመመኝም፣ ደህና ነኝ። ስራ ፍለጋ እየሄድኩ ምን ትዝ አለኝ መሰለሽ? ምን ትዝ አለኝ? ሳሊዞ ስርቆት ቂም ይዞ ጸሎት አያስፈልግም ያሉት አበው አላስኬዳለኝ። ወዴት ነው አላስኬድም ያለ? እኔ አልገባኝም። ከሰው ጋር ተቀያይሜ ስራ ፍለጋ ስሄድ እግሬም ማልሄድ ብሎ ለገመብኝ። እባክሽ አስታርቂ። ከማን ጋር ተቀያይመብኝ ነው? ከእናትሽ ጋር። ተይ ዋኑ፣ እኔ በኋላ ነግሬሻለሁ ባል እንዳልሆንብሽ። እኔ ሳወራ አትሳቂ ብዬሻለሁ። ንግግሮች እኮ ናቸው የሚያስቁኝ። ቆይ ነገሮቹን ከየት ነው የምታገጣጥማቸው? እባክሽ ዋኑዬ እሺ በይኝና ሀሳቤን ሰብስቤ ስራዬን ልፈልግ። ቆይ አሁን እሺ እንዴት ብዬ ነው አይናን ማየው? ይኸውልሽ ዋኑዬ ችግር የለውም። አንቺ የእሳቸውን አይን እንዲች ብለሽ አታይም። እሺ በቃ ምን መሰለሽ የምናደርገው፣ እኔ እግራቸው ስር ስወድቅ አንቺ እኔን ብቻ ታየኛለሽ። እሺ ዋኑዬ የመልካም ነገሮች ምክንያት ስለሆንሽ አመሰግንሻለሁ። በቃ በተለመደው ሰዓት ቤታችሁ ደጃፍ ላይ እጠብቅሻለሁ። ምን ዛሬ በዛሬ? ንግስት ሆይ የመዳን ቀን ዛሬ ነው እምልሽን ስለምትሰሚኝ አመሰግንሻለሁ፣ አከብርሻለሁ ንግስት። ይቺ አህያ የት አባቷ ሄደች? ደህና ተገላግያት ነበር። ፈጣሪ ወደዛ ውሰድልኝ ልረፍበት። አንተ ልጅ መታት ማማ፣ እንኳን ልጆትን እርሶንስ መትቼዎት የለ እንዴ? ምን ሊያደርጉ ነው? ተው ማማ። ኧረ ሄዱ። ምንድን ነው እንዴ? ልጄ መታት ብለው እኮ ለአንቺ ተደርበው ሊደበድቡኝ ነው። ይኸውልሽ እማዬ፣ እሱን ስትመቺው እኔን ያመኛል። እሱን እንዲያመው ደግሞ ከፈለግሽ እኔን ምቺ። ነይ ጠጋ በያ። ምን እንደ ሩቅ ሰው ታፈጣለህ? ናቀፈኝ። ልጄ ይቅር በለኝ። አብደሃል ስል ለካ አንተ አድፍጠህ ልጄን አፈስክ። አንተ ሰዎች ከሚወዷት በላይ ልጄን እንደምትወዳት አውቃለሁ። ትዕግስት አለህ፣ ቻይ ነህ። ሁሉም ጊዜ እንዲፈታው የምትተው ብልህ ሰው ነህ። ልጄን በማግኘትህ ታደልክ አልልህም። አንተም በማግኘቷ የታደለች እሷ ነች። እኔም ሰው ሲንገዳገድ ይደገፋል እንጂ እንደማይገፈተር ገብቶኛል። እባክህ ይቅር በለኝ። ከእሷ ጋር ያለ የለውም የነገረችኝን አንዱን አልሰማሁ እኔ ባት እንደኔው ትሁኔ ዶሮ ውሃ
ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ ከእሷ ጋር ያለ የለሁም